ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታ ስታንፎርድ ብሪጅ ላይ ቼልሲ ኤቨርተንን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። እንግዲህ ቼልሲ ያለፉትን 4 ተከታታይ ጨዋታዎች በሁሉም ውድድሮች ምንም አይነት ድል ማስመዝገብ አልቻለም ነበር። በአርሰናል ጨዋታ ላይ በጎዶሎ ልጅ ሞይሴስ ካይሴዶ በቀይ ከወጣ በኋላ ግብ አግብተው ቀዳሚ ሆነው በኋላ ላይ ግብ ተቆጥሮባቸው አቻ ከተለያዩበትና በጣም ጥሩ ሊባል የሚችል ፐርፎርማንስ በጎዶሎ ልጅ ካደረጉበት ጨዋታ ጀምሮ ማለት ነው 4 ተከታታይ ጨዋታዎችን ድል ማስመዝገብ አልቻሉም። ከዚህኛው አርሰናል ጨዋታ በተጨማሪ ከቦርንማውዝ ጋር 0-0 መለየታቸው የሚታወስ ነው። ከዛ በተጨማሪ ደግሞ በሊድስ እና ሚድዊክ ላይ ደግሞ በአትላንታ በቻምፒዮንስ ሊግ መሸነፋቸው ይታወሳል። እና ተከታታይ 4 ጨዋታ ድል አለማስመዝገቡ በተወሰነ መልክ አሰልጣኝ ላይ በተለይ ኢንዞ ማሬስካ ላይ የተወሰነ ጫና እንደነበረ መናገር ይቻል ነበር። የተወሰኑ ጥያቄዎች ነበሩ። ምክንያቱም በተለይ ደግሞ ከአርሰናል ጋር ከነበረው ፐርፎርማንስ አንጻር ምናልባት ቼልሲ ለታይትል ኮንቴንደርነት ልናጨው እንችል ይሆን ለመፎካከር አርሰናልን በዚህ ሲዝን ተብሎ ሲጠቀስ ነበረ። እኔ በበኩሌ እንኳን ቼልሲ የታይትል ኮንቴንደር ለመሆን የሚያስችል ሪሶርስ አለው ብዬ አላስብም። እየሄደበት ያለውን አካሄድ ለታይትል ኮንቴንደርነት የሚያበቃ የሆነ አካሄድ አይደለም ብዬ ነው የማስበው። ወጣቶች ላይ ነው ኢንቨስትመንቱ። እንደሚታወቀው ሪክሩትመንቱ ፖሊሲው በተለይ ባለፉት 2 ሲዝኖች ጀምሮ አሁን 3ኛው ሲዝናችን ላይ እንገኛለን። ወጣት ላይ የበለጠ ሮ ታለንት ላይ ነው ሪክሩትመንቱ እያስተዋለን የምንገኘው ማለት ነው። በወጣት ደግሞ ሞመንቶችን መፍጠር ይቻላል፣ ጥሩ ጥሩ ሞመንቶችን። ነገር ግን ኮንሲስተንትሊ ለማራቶን ለሆነው ለሊግ ውድድር ተፎካካሪ መሆን አስቸጋሪ ነው። የበለጠ ለካፕ ውድድሮች ተፎካካሪ እንዲሆን፣ ዋንጫ እንዲያገኝ፣ ለፍጻሜ እንዲደርስ የሚያስችል አይነት አካሄድ ነው። ያንንም ተመልክተናል። ደካማ ቢሆንም ኮንፈረንስ ሊግ አሸናፊ ሆኗል። በወርልድ ካፕም ሻምፒዮን ሆኗል። በፖቼቲኖ ጊዜ ደግሞ የሊግ ካፕ ጨዋታዎችን ወደ ፍጻሜ አካባቢ መድረስም ችሎ ነበርና ለሞሮፍ ለካፕ ውድድር የሚመች አይነት ነው። እንደዚህ አይነት ታዳጊዎችን ብቻ ይዞ ለመቀጠል የሚደረገው ሁኔታ ማለት ነውና በዚህ አይነት ሁኔታ ልምድ ያለው ተጫዋቾችን ስብስብ ውስጥ ማካተት በማይቻልበት ሁኔታ አንዳንድ ቦታዎች ላይ ደግሞ የበለጠ ለእነዚህ አይነት ውድድር ሊመጡን የሚችሉ አይነት ፊርማዎችን በማያደርግበት ሁኔታ ለሊግ ታይትል መፎካከር አስቸጋሪ ነው ብዬ ነው የማስበው። በዚህ ፖሊሲ ምናልባት ይሄ ኦነርሺፕ በተመሳሳይ በዚህ ፖሊሲ ቀጥላለሁ ተብሎ የሚታሰብ ከሆነ በዘንድሮ ብቻ ሳይሆን ወደፊትም ቼልሲ የሊግ ታይትል ኮንቴንደር ይሆናል ብሎ ማሰብ አስቸጋሪ ነው። ምክንያቱም ያለፉት 2 ሲዝኖች የጎለበቱ የመጡ ተጫዋቾችን ለምሳሌ ሲመጡ ሮ ታለንት የነበሩ ማለት ነው ኒኮላ ጃክሰን ልንወስደው እንችላለን። ኢቭን ነው ማድዌኬንም ከሆላንድ ሲመጣ መጀመሪያው ሲዝን ላይ ያስታውቅ ነበር። ታለንቱ ፖቴንሻሉ እንዳለ ይታወቃል። ግን ስቲል ፖሊሽ መደረግ ያለበት ታለንት ነበረ። እነዚህ ተጫዋቾች የተወሰነ የሊግ ኤክስፔሪንስ ሲያገኙ በክለቡ መቆየት አልቻሉ፣ ከክለቡ ሊወጡ ችለዋል ማለት ነው። እንደዚህ ሌሎች ደግሞ ተጨማሪ በእነሱ ሜይ ቢ ሲሊንጋቸው ከፍ ሊል ይችላል። ከማድዌኬም ስቴቫው ምንም ጥያቄ የለውም ወደፊት ታላቅ ተጫዋች እንደሚሆን፣ ገና ፖሊሽ መደረግ ያለበት ጊዜ የሚፈልግ አይነት ተጫዋች ነው። ሌሎችም ተጫዋቾችም ወደ ክለቡ የመጡት ጊትንስም ሲሊንግ ዋይዝ ከተመለከት ነው ትልቅ ደረጃ ሊደርስ የሚችል አይነት ተጫዋች እንደሆነ መናገር ይቻላል። ግን ስቲል እሱም ለመላመድ እየሞከረ ነው እና ተመልሰው ሁሉ ነገሮች ከዜሮ ነው የሚጀመሩት ማለት ነው በክለቡ ማለት ነው። እንደ ኤቭሪ ሲዝን ምናልባት የተወሰነ ኤክስፔሪንስ ይዞ መጥቷል ተብሎ የሚታሰቡ ተጫዋቾች የሚለቁበትና እንደገና ደግሞ ሌሎች ሮ ታለንቶች ወደ ክለቡ የሚመጣበት ሁኔታ ካለ ለክለቡ አስቸጋሪ ነው የሚሆነው። ተፎካካሪ መሆን በጣም ነው የሚያስቸግረው ስለ ሊግ ታይትል ብናወራ ከሆነ ማለት ነውና ይህ አካሄድ መለወጥ በማይችልበት ሁኔታ ቼልሲን የሊግ ታይትል ተፎካካሪ ይሆናል ብሎ ማሰብ በጣም አስቸጋሪ ነው። በዚህ ሲዝን ብቻ ሳይሆን መቼም ማለት ነው። በእንደዚህ አይነት ፖሊሲ በእንደዚህ አይነት አካሄድ አስቸጋሪ ነው የሚሆነው ተጫዋችን ይዞ ማቆየትም። አደሰም ታይም ደግሞ ስብስብ ውስጥ የበለጠ ኤክስፔሪንስ ያላቸው ተጫዋቾችን በማምጣት ወሳኝ ቦታዎች ላይ ደግሞ የበለጠ ቡድኑን በልምድ ጨዋታዎችን ማኔጅ በማድረግ ምክንያቱም የሊግ ታይትል ለማሸነፍ መነሳሳት ብቻ ወይ ደግሞ ሞሮፍ አርሰናል ጨዋታ ላይ እንደተመለከት ነው ኃይለኛ ኤነርጂ ብቻ ሳይሆን ጨዋታዎችን ማኔጅ ማድረግ ያስፈልጋል ማለት ነው። ጨዋታዎችን ኮንትሮል አድርጎ ነገሮች ጨዋታዎች ሳያብዱ ጨዋታዎች ላይ የሚታዩ አይነት አላስፈላጊ እብደቶችን በመቀነስ በተወሰነ ግብ ልዩነቶች አሸንፎ መውጣትን ይፈልጋል ማለት ነው። አንዳንድ ጨዋታዎች ሃንድል መደረግ አለባቸው በእነዚህ አይነት መልክ ማለት ነው። እንደዚህ አይነት ደግሞ ኤክስፔሪንስ ይፈልጋል። ያን አይነት ስብስቡ በሌለበት ሁኔታ ስለ ሊግ ታይትል መፎካከር ማንሳት አስቸጋሪ ነው የሚሆነው። ነገር ግን አርሰናል ጨዋታ ላይ በነበረው ፐርፎርማንስ ከአርሰናል ጨዋታ በፊት ደግሞ ባርሴሎና 3-0 በአሳማኝ ብቃት ማሸነፉ፣ ተከታታይ 3 ጨዋታ በዛን ጊዜ ግብ ሳይቆጠርበት 8 ግብ አስቆጥሮ ማሸነፉ፣ በፕሪሚየር ሊጉ ደግሞ ተከታታይ 4 ጨዋታ ያን ሰሞን ግብ ሳይቆጠርበት ማሸነፉ ሜይ ቢ ቼልሲ ተፎካካሪ ይሆን እንዲባል አስችሎት ነበረ። ሁለተኛም ሆኖ ከአርሰናል ተከትሎ መገኘቱም ሌላኛው ምክንያት ነበረ። በኋላ ላይ ግን ከአርሰናል ጨዋታ ጀምሮ ተከታታይ 4 ጨዋታ ምንም ሽንፈት ድል አላስመዘገበም።
ያ ደግሞ የተወሰነ ጫና ወደ ክለቡ አምጥቷል። ከጨዋታው በኋላ ኤንዞ ማሬስካም ለኤቨርተን ጨዋታ ባደረግነው ዝግጅት ያለፉት 48 ሰዓታት ውስጥ በክለቡ ከመጣሁበት ጊዜ ጀምሮ እጅጉን መጥፎ ጊዜ ነው፣ ምንም አይነት ድጋፍ አላገኘንም እኔም ሆንኩ ተጫዋቾቼ የሚል አይነት ትንሽ የምሬት አይነት አስተያየት ሰጥቷል ማለት ነው። ኦፍኮርስ ዲማንዱ ይኖራል፣ በተለይ ከደጋፊ ቼልሲ ዓመታት ውስጥ በተለይ ደግሞ ሮማን አብራሞቪች ስር ተጫዋቾችንም እየገዛ ቢሆን ዋንጫዎችን የሚያሳካ አይነት ቡድን ነው፣ ለዋንጫ የሚፎካከር አይነት ቡድን ነው። ሁልጊዜ ኤክስፔክቴሽኑ ከዛ አንጻር ነው የሚነሳው ማለት ነው። ኤንዞ ማሬስካን ሊተችበት የሚችልበት አንዳንድ ነገሮች ቢኖሩ በአብዛኛው ግን ቀድሜ እንደጠቀስኩት ከክለቡ አስተዳደር ጋር ነው ጉዳዩ መያያዝ አለበት ብዬ ማስበው። ኦፍኮርስ ማሬስካ የተወሰኑ ጨዋታዎች ላይ አንዳንድ ቅያሪዎቹ በጨዋታዎች ላይ የሚወስናቸው ውሳኔዎች ከመጀመሪያው ጀምሮ የሚያሰልፋቸው አንዳንዴ ደግሞ ሮቴት የሚያደርግበት የሮቴሽን መጠን የተጫዋች ቅያሪ መጠን እና ፕላስ ሜዳ ላይ የምንመለከተው በተለይ ከትላልቅ ቡድኖች ጋር በጨዋታ በማይኖርበት አጋጣሚ ቡድኑ ኳስ ቢቆጣጠርም እርጀንሲ ይጎለዋል፣ ፍሉዲቲ በደንብ ሲጎለው ይስተዋላል ማለት ነው። ኳሶች በፍጥነት ሲንቀሳቀሱ ወይም ሲቀባበሉ አናስተውልም፣ ቴምፖ በጣም ይጎለዋል እና የበለጠ ማጥቃቱ ተገማች ሲሆን እናስተውላለን ማለት ነው። እና እንደዚህ አይነት የተወሰነ በጊዜ ሂደት የበለጠ ኬሚስትሪውም ሴም ታይም ደግሞ ፍሌክሲቢሊቲውም ማለት ነው ያው በፔፕ ጋርዲዮላ ስር ሲሰራ የነበረ አሰልጣኝ እንደመሆኑ የተወሰነ ግትርነት እንዳለው መናገር ይቻላል ማለት ነው። የበለጠ ሪጂዲቲ በተወሰነ መልኩ የምናስተውልበት አሰልጣኝ ነው። ከኋላ ቡድኑ መስሎ ለመውጣት በሚሞክርበት አጋጣሚ የተለያዩ አይነት ቅርጾችን የሚሞክር አይነት አሰልጣኝ ነው እንደሚታወቀው ማለት ነው። በ3-2 ለመውጣት ይሞክራል ወይ በ2-3 ለመውጣት የሚሞክርበት አጋጣሚ አለ። እንደዚህ አይነት የተለያዩ ቅርጾችን ይሞክራል። 3-1 ሆኖ ደግሞ የበለጠ ቁጥርን ወደፊት ለማብዛት ይሞክራል። ነገር ግን በተለይ ወደኋላ ለሚያፈገፍጉ ቡድኖች ጋር ኳስ ቡድኑ በሚይዝበት አጋጣሚ የበለጠ ክሬቲቪቲ ሲያንሰው እናስተውላለን። የበለጠ ክፍተቶችን የሚፈልግ አይነት ይሆናል። ትላልቅ ቡድኖች ደፍረው ለማጥቃት ስለሚመጡ የሚፈጥሩ ስፔሶችን ማጥቃት ይችላል። ከትላልቅ ቡድኖች ጋር ሲኖረው በጣም ጥሩ ሊባል የሚችል ዝግጅት ያደርጋል። ነገር ግን የበለጠ ለሚያፈገፍጉ ቡድኖች ሲቸገር እናስተውላለን። ከሊድስ ጋር የነበረው ጨዋታ በጣም በደንብ የተመለከትነው ነው። ቡድኑ የግብ ዕድሎችን መፍጠር ሲቸገር እጅጉን ተመልክተናል ማለት ነው። እንደዚህ አይነት ጨዋታዎች በተደጋጋሚ የተመለከትን ይመስለኛል። የትናንትናውም የኤቨርተን ጨዋታ በተወሰነ መልክ አስቸጋሪ ሊሆን ይችላል ተብሎ ሲጠበቅ ነበር። ኤቨርተንን በዚህ ሲዝን ጥሩ ሊባል የሚችል ቡድን እንደሆነ አስተውለናል ማለት ነው። ኤቨርተን ከዚህ በፊት ያለፉት 2 ሲዝኖች ከተመለከትን የበለጠ ረጃጅም ኳሶችን በተደጋጋሚ የሚጠቀም በፕሪሚየር ሊጉም በአማካኝ በጨዋታ ብዙ ረጃጅም ኳሶችን የሚጠቀም ቡድን ሆኖ ነበር። ስኬታማ የሆኑ ረጃጅም ኳሶች የሚጠቀም ቡድን ሆኖ ነበር ያለፉት 2 ሲዝኖች ማለት ነው። አሁን ባለው ደግሞ በተወሰነ መልኩ ኦፍኮርስ አሁንም ረጃጅም ኳሶችን ይጠቀማል። ነገር ግን አሁን ፊት መስመር ላይ 4 ጥሩ ሊባሉ የሚችሉ ተጫዋቾች የማጥቃት ባህሪ ያላቸው ተጫዋቾች አሉት። ጃክ ግሪሊሽ አለ በግራ በኩል፣ በቀኝ በኩል እንዳይ ያለ፣ መሀል ላይ ደግሞ 10 ቁጥር ቦታ ላይ ዱስብሪ ሆል አለ፣ ፊት መስመር ላይ ባሪ ወይም ቤንቶ አለ ማለት ነው። እነዚህ 4 ተጫዋቾች የበለጠ ማጥቃቱ ላይ ትልቅ አስተዋጽኦ እየሰጡ ነው ብዬ አስባለሁ። በተለይ ደግሞ ከአጥቂ ጀርባ የሚገኙ 3ቱ ብዙ ቻንስ ክሬሽን ላይ በጣም ትልቅ አስተዋጽኦ እያደረጉ ነው። በፕሪሚየር ሊጉም አይ ቲንክ 5ኛም 6ኛ ቦታ ላይ የሚገኘው ብዙ ቻንሶችን በመፍጠር ማለት ነው ጃክ ግሪሊሽ ማለት ነው። ቡድኑ እንደ ጃክ ግሪሊሽ አይነት ተጫዋች መኖሩ ኳስን ሌላ ጊዜ ከምናየው በተሻለ ሲይዝ እናስተውልበታለን ኤቨርተን ላይ ማለት ነው። ያለፉትን ምናልባት 3-4 ሲዝኖች ብንመለከት በአማካኝ የኤቨርተን ኳስ ቁጥጥር ማለት ነው የአቨሬጅ ፖሴሽን ወደ 40% አካባቢ ነው። አሁን በያዝነው በ16 ጨዋታ ላይ ማለት ነው ኤቨርተን የአቨሬጅ ፖሴሽኑን ብንመለከት ወደ 43% በላይ ከፍ ብሏል ማለት ነውና የ3% ዲፍረንስ እናያለን ካለፉት ወደ 4 የሚጠጉ ሲዝኖች አንጻር አሁን ኤቨርተን የሚገኝበትን እና በግልጽ በስብስብ ውስጥ ያለው ከኳስ ጋር የተሻለ ምቾት የሚሰማቸው ተጫዋቾች መኖራቸው የቡድኑን ኳስ የመያዝ ፖርሽን ከፍ አድርጎታል ብሎ መናገር ይቻላልና ፊት መስመር ላይ ቡድኑ ጥሩ ነው። ብዙም ግብ የሚቆጠርበት ቡድን አይደለም። በክሊንሺትም አይ ቲንክ በጥቂት ቡድኖች ነው የሚበለጠው። በአርሰናል፣ ቼልሲ፣ ምናልባት ክሪስታል ፓላስ ይመስለኛል በ3 ቡድኖች ይመስለኛል በጥቂት ግቦች ወይም ብዙ ክሊንሺቶችን በማስመዝገብ የሚበለጠው ማለት ነው። በብዙ መልኩ ጥሩ ሊባል የሚችል ሲዝን እያሳለፈ ነው ኤቨርተን። ኤቨርተን አስቸጋሪ ጨዋታ ይሆናል ተብሎ ሲጠበቅ ነበር። ጨዋታውን ከተጀመረ ከጥቂት ደቂቃዎች በኋላም የቡድኑ ቀድሜ የጠቀስኩት አንደኛው ወሳኝ ሲዝን እያሳለፈ የሚገኘው የቼልሲ የቀድሞ ተጫዋች ማለት ነው እንግዲህ ባለፈው ሲዝን ቼልሲ ላይ ተመልክተናል። ከዛ በፊት የሌስተር ሲቲ ተጫዋች የነበረው ዱስበሪ ሆል በጉዳት ምክንያት ተቀይሮ ወጣና አልካራዝ ገባ። ወሳኝ ተጫዋች ነው ያጡት። አልካራዝም ጥሩ ተጫዋች ነው፣ ግን ዱስበሪ ሆል በጣም ጥሩ ፎርም ላይ ነው የሚገኘው። በጣም ድንቅ የሆነ አገልግሎት እየሰጠ ነው ለኤቨርተን ማለት ነው።
ቼልሲ የበለጠ ኳሱን ተቆጣጥሮ ነበር። ኦፍኮርስ ኤቨርቶኖችም በተወሰኑ አጋጣሚዎች የግብ ዕድሎችን ሲፈጥሩ ነበረ። በኋላ ላይ በጉዳት ብዙ ጨዋታዎችን አመልጦት የነበረው ኮል ፓልመር ባስቆጠረው ግብ ቼልሲ 1-0 መምራት ቻለ። ስለዚህ ግብ አንድ መናገር የምፈልገው ግቡ የተገኘበት መንገድ በጣም ምናልባት ቼልሲ በተደጋጋሚ በተለይ ደግሞ እንደዚህ አይነት ቡድኖች ጋር የበለጠ ስፔስ የማይሰጡ ወደኋላ ፈፍገው የሚጮቱ ቡድኖች ጋር ደጋግሞ ሊያደርገው የሚችለውን ነገር ያስመለከተን ይመስለኛል። ኳሱን ወደ አንደኛው በኩል የበለጠ በመውሰድ የተጋጣሚ ቡድን የኤቨርተን የመሃል ሜዳ ተጫዋቾች የበለጠ ወደዛኛው ሳይድ ወደ ግራ ወደ ኩኩሬያ አይነት ተጫዋች ወዳሉበት ወደ ግራ ሳይድ በመሳብ የኤቨርተን ተጫዋቾች የበለጠ ወደዛ በሚሳቡበት ጊዜ ኳሱን ወደ ቀኝ በመገልበጥ ማለት ነው ኳሱ ፎፋና ጋር ይደርሳል። ፎፋና ፊት ለፊቱ ሰፊ ስፔስ ነበረ። አንደኛው እንደዚህ አይነት ቡድኖች ጋር ሲጮት ኳሱን ወደ አንደኛው ሳይድ ይዞ የተጋጣሚ የመሃል ሜዳ ተጫዋቾችን ወደዛ እንዲሳቡ በማድረግ በተቃራኒ ሳይድ ስፔስ እንዲፈጠር በማድረግ ኳሱን ወደዛ በመገልበጥ ይዞ መሄድ አንደኛው አማራጭ ነው። ያን ሲያደርጉ ተስተውሏል ማለት ነው። ብዙሃን ሌትስ ጨዋታ ላይ ይህንን እንዴት አትሊስት ለማድረግ አይሞክሩ ነበር የሚል ጥያቄ ሲነሳ ነበር። የሌትስ ተጫዋቾችን የበለጠ በነዚህ በተመሳሳይ መልኩ ለማድረግ መሞክር ማለት ነው። ያን ሲያደርጉ ተስተውሏል። ከዛ ተጨማሪ ደግሞ ኳስ ወደዛ ከተገለበጠ በኋላ እንደ ፎፋና አይነት ተጫዋች ቡድን ውስጥ መኖሩ ሴንተር ባክ ላይ ማለት ነው። ፎፋና ኳስ እንደያዘ ስፔስ ፊት ለፊቱ ካለ ያን ኳስ ተሸክሞ ወደፊት መሄድ የሚመርጥ አይነት ተጫዋች ነው። ሊድስ ጨዋታ ላይ በተደጋጋሚ ስፔስ በሚገኝበት አጋጣሚ ኳሶች ፓስ ለማድረግ ሲሞከሩ ነበር፣ ስፔሶችን ቢኖሩ ማለት ነው። ፎፋና ግን በድፍረት ኳስ ይዞ መግባት የሚመርጥ አይነት ተጫዋች ነው። እንደዛ በማድረግ ወደ መሃል ሜዳ ከተጠጋ በኋላ ቼልሲ ፎፋና እዛ ቦታ ላይ በመገኘቱ የቁጥር የበለጠ አድቫንቴጅ እንዲኖረው አስችሎታል። ከዛ እሱ ኳስ ለጉስቶ ሰጥቶት ነው ጉስቶ ለኮል ፓልመር ሰጥቶት ኮል ፓልመር እንደተለመደው በአስገራሚ እርጋታ ግቡን ያስቆጠረው ማለት ነውና በጣም ጥሩ ሊባል የሚችል በተለይ እነዚህ አስቸጋሪ ጨዋታዎች ላይ በተደጋጋሚ ቼልሲ ሊተገብረው የሚገባ ነው። ቼልሲ እንግዲህ ሴንተር ባክ ላይ እንደ ኮልዊል የሚባል ለቡድኑ አጫወት በተለይ ከኳስ ውጭ መከላከሉ ላይ ብቻ ሳይሆን ከኳስ ጋር በጣም ኋላ ብዙ መስሎ ለመውጣት በሚሞክርበት አጋጣሚ ትልቅ አስተዋጽኦ ሊያደርግ የሚችል አይነት ተጫዋች ማጣቱ የሚታወስ ነው። ላይን ብሬኪንግ ፓሶችን ከጥልቀት መስጠት የሚችል ጥሩ ተጫዋች ነው። እነዚ ሀፍ ስፔስ ላይ የሚገኙ ተጫዋቾችን ካለበት ቦታ ሆኖ ከኋላ ማግኘት የሚችል አይነት ተጫዋች ነው ኮልዊል። በኮልዊል ደረጃ ጥሩ ፓሰር የለም ሴንተር ባክ ላይ ማለት ነው ከቼልሲ። እነዚህ አይነት ተጫዋች ነው ያጡት። አሁን ፎፋና መገኘቱ ያን ፓሲንግ መስጠት ባይቻል እንኳን የሚገኙ ስፔሶችን ኳስን ተሸክሞ በመሄድ ያንን ስፔስ ሰብሮ መሄድ የሚችል አይነት ተጫዋች እንዲኖር ያስችሎታል ማለት ነው ለቼልሲ። ሜይ ቢ ኮልዊል ከጉዳት እንግዲህ ገና ለመመለስ ጊዜ ይወስድበታል። ሲመለስ ግን የፎፋናና ኮልዊል ሴንተር ባክ ፓርትነርሺፕ በጣም ጥሩ የሚሆንበት እድል አለ ብዬ አስባለሁ። ኮልዊል የበለጠ ፓሰር ነው፣ ከጥልቀት ጥሩ ፓሶችን መስጠት ይችላል። ፎፋና ደግሞ ኳስን ተሸክሞ መሄድ ይችላል። ጥሩ ቦል ኬሪየር ነው በሚያገኙ ስፔሶች ማለት ነው። እና ይህን አይነት ኮምቢኔሽን ጥሩ አይነት ኮምቢኔሽን መፍጠር ይችላል፣ ውህደት መፍጠር ይችላሉ ብዬ አስባለሁ። የፎፋና ትልቅ አስተዋጽኦ አድርጓል። በጨዋታው ላይም ጥሩ ነበር በአብዛኛው ብሎ መናገር ይቻላል ማለት ነው። በተወሰነ መልክ ፍንጭ የተሻለ ነገር እያሳየ ነው ብዬ አስባለሁ። ተከታታይ ጨዋታዎች እየተመለከትን ያለ ነው። ፎፋና ስቲል አሁንም ከኳስ ጋር ያለው ምቾት ነው ብዙ ጊዜ እርግጠኛ ሆኖ መናገር የሚያስቸግረው። የሆነ አይነት ስህተት የሚሰራ አይነት የሚመስል አይነት ተጫዋች ነው ከኳስ ጋር ያለው ምቾት ማለት ነው። ግን ስቲል በጣም ጥሩ ፐርፎርም እያደረገ ነው ብሎ መናገር ይቻላል። ስቲል ግን ከጉዳት ስለመጣ እረፍትም እየሰጠው ነው። ኤንዞ ማሬስካ ቆጥቦ ለመጠቀም እየሞከረ የሚገኘው እንግዲህ እንደተለመዱ ያለፉት ጨዋታዎች ላይ እንደተመለከትነው ሪሲ ጄምስን ሴንትራል ነው የተጠቀመው። 6 ቁጥር ቦታ ላይ የካይሴዶ ቦታ ላይ ሪሲ ጄምስን ነው የተጠቀመው እንግዲህ ኤንዞ ማሬስካ ማለት ነው። ቡድኑ ከኋላ መስሎ ለመውጣት ሲሞክር 3-2 አንዳንዴ ደግሞ 2-3 አይነት ቅርጽ ሲይዝ ነበር ማለት ነው። 3-2 በሚሆንበት አጋጣሚ ማለት ነው ሶስቱ በግራ በኩል ኩኩሪያ የሆነና መሀል ላይ ቻሎባ ሆኖ በቀኝ በኩል ፎፋና፣ ከዛ ሁለቱ ከሪሲ ጄምስ ጋር ሌላኛው የመስመር ተከላካይ ማለት ነው ጉስቶ ይሆናሉ ማለት ነው። ለ3 ሲሆን ደግሞ ኩኩሪያ ወደፊት ጠጋ ይልና ሁለቱ ሴንተር ባኮች ይሆናሉ ማለት ነው። በዛ መልክ ቡድኑ መስርቶ ለመውጣት ሲሞክር ነው ያስተዋል ነው ማለት ነው። ሪሲ ጄምስ በአብዛኛው ጥሩ ነበር። ኦፍኮርስ ሴንትራሊ በጣም ጥሩ እየተጫወተ ነው። ደንበኛ 6 ቁጥር ቦታ ላይ ሆኖ ጥሩ እየተጫወተ ነው ያስተዋል የምንገኘው። እንግዲህ ከዚህ በፊት ለዊገን በተሰጠበት አጋጣሚ ማለት ነው ቼልሲ በማውሪዚዮ ሳሪ በሚሰለጥንበት ሲዝን እሱ ለዊገን ቻምፒዮንሺፕ ላይ ጮት ነበረ። ተመሳሳይ ጊዜ ሜሰን ማውንት አይነት ተጫዋቾች በፍራንክ ላምፓርድ ስለ ደርቢ ካውንቲ በሚጫወቱበት አጋጣሚ ማለት ነው የዊገን የሲዝኑ ኮከብ ተጫዋች ተብሎ ነበር የተመረጠው። ያ በተባለበት ጊዜ ከራይት ባክ ሆኖ ከመጫወቱ ባለፈ ማለት ነው ከ10 በላይ የሚሆኑ ጨዋታዎችን ደግሞ 6 ቁጥር ቦታ ላይ ተሰልፎ ተጫውቷል። እዛ ቦታ ላይ መጫወትን ያውቀዋል። ኤንዞ ማሬስካም ሴንትራል መጫወት ይችላል ብሎ ያምናል። እኔ አሁንም ስቲል ጥያቄ ቢኖረኝም ሪሲ ጄምስ የበለጠ ጫና ከሚፈጥሩ ሞር በሃይ ብሎክ ለሚጫወቱ ቡድኖች ወይ ፕሬስ ለማድረግ በጣም በኃይለኛ ኢንቴንሲቲ ፕሬስ ለማድረግ ከሚሞክሩ ቡድኖች ጋር
ሴንትራሊ ሲጮት የበለጠ ይቸገራል ብዬ ነው የማስበው ጫናዎችን መቋቋም። ግን ሞሮፍ ከሚድ ብሎክ ሎ ብሎክ ቡድኖች ጋር ሲጮት ጥሩ ፓሰር ነው። እዛ ቦታ ላይ መጫወት ይቸገራል ብዬ አላስብም። የበለጠ ግን ኢፌክቲቭ የሚሆነው የቀኝ መስመር ተከላካይነቱን ይዞ ወደፊት በደንብ በሚሄድበት አጋጣሚ ነው ብዬ አስባለሁ። ጉስቶ በተመሳሳይ ጉስቶ የበለጠ አፔንዳውን ፉልባክ ነው ብዬ ነው የማስበው። መስመሩ ይዞ ሲጮት የበለጠ ኢምፓክትፉል ይሆናል ብዬ አስባለሁ። ያለፉትን ጥቂት ጨዋታዎች ላይ ግን ሴንትራሊ ጥሩ እየተጫወተ ነው። የበለጠ ኤንዞ ማሬስካን እዛ ቦታ ላይ በጣም አንደርስታንድ ያደረገም ተጫዋች ይመስላል። የትናንቱም ጨዋታ ላይ የጨዋታው ኮከብ ነበር። ሁለተኛውን ምግብ ያስቆጥረው ማሎ ጉስቶ ነበረ ማለት ነው። በካውንተር የተገኘ አጋጣሚ ነበረ። ከቼልሲ ግብ አካባቢ ጉስቶ ውስጥ አስጀምሮ ማለት ይቻላል መጥቶ በኋላ ላይ ግቡን ያስቆጥረው ከፔድሮ ኔቶ የተሻገረለትን ኳስ ማለት ነው። ሁለተኛ ግቡ ነው እንግዲህ ለቼልሲ ወደ ቼልሲ ከመጣ በኋላ ጥሩ ፐርፎርም አድርጓል። ጥሩ እግር ቡድኑ ሴንትራል እንዲኖረው አድርጓል ማለት ነው። አንደኛው እንደ ጉስቶ አይነት ተጫዋችን ሪሲ ጄምስን ሴንትራል የሚጠቀመው ለዲፌንሲቭ ባላንሱም ነው። የበለጠ ሊግ ሴንትራሊ ቡድኑ እንዲኖረው በማስቻል ነው ማለት ነው። ያን ነገር በደንብ መስጠት ችሏል ማለት ነው። ከጀርባ የሚገኙ ስፔሶችንም የበለጠ ለማጥቃትም አንደኛ አማራጭ ነው ማሰብ ይቻላል። እንደዚህ አይነት እድሎችን ከጀርባ የሚገኙ ስፔሶችን ዮዋ ፔድሮ የበለጠ በጥልቀት ድሮፕ የሚያደርግ አይነት ተጫዋች ስለሆነ ከጀርባ የሚገኘውን ስፔስ እንዲያጠቁ እንደ ጋርናቾ እንደዚህ አይነት አጋጣሚ ስንመለከትበት ነበር። እንደ ሳንቼዝ አይነት ግብ ጠባቂ ረዥም ኳስ ለጋርናቾ ሰጥቶት ማስቆጠር የሚችለውን ግብ ጋርናቾ ሳያስቆጥር ቀርቷል ማለት ነው። ትናንት ጨዋታ ሃትሪክ መስራት የሚችልበት እድል ነበር። አሌሃንድሮ ጋርናቾ ግቦቹን ማስቆጠር አልቻለም ነበር። አንድ ኦልሞስት ባዶ ግብ ማስቆጠር አልቻለም ነበር። ጫና ተፈጥሮ የተገኘ አጋጣሚ ነበረ። ባዶ ግብ ማስቆጠር አልቻለበት አጋጣሚ ነበረ። ኦቨርኦል ጥሩ የሚባል ፐርፎርማንስ፣ ድንቅ ፐርፎርማንስ ወይም ኢምፕሬሲቭ ፐርፎርማንስ ነው ብሎ መናገር ባይቻልም በቂ ነገር አድርጓል ብዬ አስባለሁ። ቼልሲ በትናንቱ ጨዋታ ለማሸነፍ በተወሰነ መልክ ዲፌንሲቭሊ የግብ ዕድሎችን የግብ አጋጣሚዎችን ሲያሳልፈው ሲሰጥ ነበር። ኤቨርቶኖች ያን ያህል ሻርፕ አልነበሩም እንጂ በትናንቱ ጨዋታ ግን ማስቆጠር የሚችሉበት እድል ነበረ ብዬ አስባለሁ። እንደ ግሪሊሽ አይነት እንደ አልካራዝ አይነት ተጫዋቾች የግብ ዕድሎች ጥሩ አግኝተው ነበረ። እንደ ቻሎባ አይነት ጥሩ ጥሩ ብሎኮች ማድረግ ችለዋል ማለት ነው በጨዋታው ላይ። እነዚህ አይነት ደካማ በሆነ መከላከል ምክንያት የተሰጡ ትልቅ የግብ አጋጣሚዎች ነበሩ ለኤቨርተን ማለት ነው። ኤቨርተን በጨዋታው ላይ በጣም ሻርፕ አለመሆኑ ግብ ለማስቆጠር አለመቻሉ ነው። ነገር ግን ቼልሲ ወሳኝ ነጥብ ነው ከተከታታይ ድል ካለማድረግ ማለት ነው ወደ ድል የተመለሰበት አጋጣሚ ነው። በክሊንሺት ነው ድል ማድረግ የቻለው። በፕሪሚየር ሊጉ ብዙ ክሊንሺቶችን ያስመዘገቡ ሁለት ቡድኖች ቼልሲና አርሰናል ናቸው። 8 ክሊንሺቶችን ማስመዝገብ ችለዋል ማለት ነው። እና ለኤንዞ ማሬስካ በተወሰነ መልክ የተነፈስበት እድል ተገኝቷል ማለት ነው። ተከታታይ ቼልሲ ጠንከር ያሉ ጨዋታዎች አሉት። በተለይ ዲሴምበር ወር ላይ ማለት ነው ከማንሲቲ ጋር ይገናኛል፣ ከኒውካስል ጋር፣ ከአስቶን ቪላ ጋር ተከታታይ ቀጣይ 5 ጨዋታዎች 4 ጨዋታዎች ውስጥ እነዚህ 3 ቡድኖችን ያገኛልና ከባድ ፈተና የሚሆኑ ጨዋታዎች አሉት። ኦፍኮርስ ካይሴዶ ቀጣይ ጨዋታ ላይ ይመልሳል ቅጣቱን በመጨረስ ማለት ነው። ይሄ አንድ ፕላስ ነው ብዬ አስባለሁ። በትናንቱ ጨዋታ ላይ ምናልባት ቼልሲ ድል ባያስመዘግብ ኖሮ ኤንዞ ማሬስካ ሊነሳ ይችላል ብዬ የማስበው ጥያቄ ማለት ነው ቡድኑ ሴንትራል ሚድፊልደር አልተጠቀመም ብሎ መናገር ይቻላል በትናንቱ ጨዋታ ላይ። ምክንያቱም ሴንትራሊ ሲጠቀሙ የነበረው ሁለቱ ራይት ባኮችን ነበር፣ ጉስቶን እና ሪሲ ጄምስን ማለት ነው። ኦፍኮርስ ኤንዞ ፈርናንዴዝ ነበረ ሌላኛው ማለት ነው የበለጠ አድቫንስድ ሮል ተሰጥቶት ወደፊት ጠጋ ብሎ አንደኛው ሀፍ ስፔስ ቦታ ላይ በብዛት ስንመለከተው የነበረው ተጫዋች ማለት ነው። ነገር ግን ተጠባባቂ ላይ አንድሬ ሳንቶስ አይነት ተጫዋች አለ። ለእሱ እድል ለምን አልተሰጠው የሚል ጥያቄ ሊነሳ የሚችልበት እድል ይኖር ነበር ብዬ አስባለሁ። ይሄ ውጤት ምናልባት ቼልሲ ያሸንፈው ባይወጣ ኖሮ የትናንቱን ጨዋታ ማለት ነው። ግን ኦቨርኦል ወሳኝ ሊባል የሚችል ድል ቼልሲ ስታንፎርድ ብሪጅ ላይ አስመዝግቧል። በሲዝኑ ጥሩ ሊባል የሚችለውን ኤቨርተንን በማሸነፍ ማለት ነው። እናንተስ ጨዋታውን እንዴት አገኛችሁት ማለት ነው? ስለ ቼልሲ የዚህ ሲዝን ምን ታስባላችሁ ማለት ነው? እኔ ቀደም ብዬ እንዳልኩት ስለ ሊግ ታይትል ማሰብ አስቸጋሪ ነው። ቶፕ 4 መጨረስ የሚያስችል አቅም አለው ብዬ አስባለሁ። ቡድኑ ግን ፕሮግረስ እንዲያደርግ ይሄ ስብስብ እንዳለ ሆኖ የበለጠ ኤክስፔሪንስ ቡድኑ ላይ መጨመር አለበት፣ ስብስቡ ላይ መጨመር አለበት። ሴንተር ባክ ላይ ተጫዋች መግዛት መቻል አለበት። ግብ ጠባቂ በተመሳሳይ ሁኔታ ሳንቼዝ ያን ያህል መጥፎ የሚባል ሲዝን እያሳለፈ አይደለም፣ ይልቁንም ጥሩ ሊባል የሚችል ሲዝን እያሳለፈ ነው። ግን ስቲል አስተማማኝ ግብ ጠባቂ ነው። ለታይትል ኮንቴንደርነት የሚያበቃ አይነት ግብ ጠባቂ ነው ብዬ ማሰብ አስቸጋሪ ነው። ሴንተር ባክ ላይም በተመሳሳይ እንደ ቻሎባ አይነት ሴንተር ባኮች ቶሲን ወይም ባዲያሺልን አይነት ተጫዋቾች ከተመለከቱት የበለጠ ለስህተት የሚጋለጡ አይነት ናቸውና ደንበኛ ሴንተር ባክ ያስፈልገዋል ቡድኑ ልምድ ማደስ ሴንተርም ጨምሮ ማለት ነው። ፊት መስመር ላይም እንደ ኢንቨስትመንቱ ተጫዋቾች የሉትም። የተጫዋች ሀብታሙ ደብዙ ያን ያህል አስደናቂ ደብዝ ያለው ቡድን አይደለም ቼልሲ። እንደ ኢንቨስትመንቱ ግን እንደዛ መሆን ነበረበት። እስከ 2 ቢሊዮን ፓውንድ ያወጣ ክለብ ከዚህ የተሻለ ደብዝ ላይ ያስፈልገዋል ብዬ አስባለሁ። ሊያም ዴላፕ
ስለተጎዳ ሌላኛው አማራጩ መሆን ያለበት የበለጠ ምቾት ከሚሰማው ቦታ አይደለም። 9 ቁጥር ጆዋ ፔድሮ ማለት ነው። እዛ ቦታ ላይ መጫወት ቢችልም የበለጠ በጥልቀት መጫወት የሚችል አይነት ተጫዋች ነው። ደንበኛ ግን የሊያም ዴላፕ አይነት ባህሪ ያለው ተጫዋች ደንበኛ 9 ቁጥር ሆኖ መጫወት የሚችለው ማርጊ ነው ማለት ነው። ሊያም ዴላፕ ሳይኖር ማርጊ አይነት ተጫዋች አይደለም አማራጭ ሊሆን የሚገባው ከዚህ አይነት ኢንቨስትመንት በኋላ ማለት ነው። እና በተወሰነ መልክ ታዳጊ ላይ ያለው ኢንቨስትመንትን ወደ ኤክስፔሪንስ ወዳላቸው ማድረግ ካልቻለ ቀጣይ ሲዝንም ወይም ቀጣይ ሲዝኖች ላይም በተመሳሳይ ስለ ታይትል ኮንቴንደርነት እና ቼልሲን አንድ ላይ ማንሳት የምንችል አይመስለኝም። እናንተ እስኪ ከዚህ አንጻር ምን ሀሳብ አላችሁ? ሀሳባችሁ በኮሜንት መስጫ ላይ ያስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ጊዜ